ካናዳ አርቃኛለች ከሃይማኖት ስለዚህ ዛሬ የምቀርብበት ቀን ነው እኔ መጠየቅ የምፈልጋቸው ጥያቄዎች አሉ ምክንያቱም ካናዳ ነበርኩኝ ለ7 አመት ሙሉ ውጭ ሀገር ወደ ካናዳ ስትወጣ ደግሞ የሚያጋጥሙ ነገሮች አሉ ስፔሻሊ እንደ አንድ ወጣት ወደ ሱስ ትገባለ ወደ ብቸኝነት ትገባለ ከቤተሰብህ ትርቃለ ጭንቀት አለ ብዙ ነገር ያጋጥማልና ህይወት በጣም ትፈትናለች እንግዲህ እኔ አሁን ባለውበት ሁኔታ ከሃይማኖቴ ራቅ ብያለሁ እና እንደ አንድ ሁሉም የሚያቅ ሳይሆን እንደ አንድ እንዳጠፋ ሰው ከሃይማኖቱ እንደራቀ ሰው እና እቺ ዓለም እንዳሸነፈችው ሰው ሆኜ ነው የቀረብኩት ጥያቄዎችም ልጠይቅህና ምክርህንም ልሰማ እና የበለጠ ወደ መንፈሳዊነቴም ቀረብ እንድል ማለት ነው እና እንደኔ ያሉ በህይወት በዓለማዊ ህይወት የተሸነፉ ስፔሻሊ ካናዳ በነበርኩበት ጊዜ በሱስ የተሸነፉ የህይወት መንገድ የጠፋባቸው ሰዎች ምን አይነት ምክር ትሰጣለህ? አዶንታይ በጣም በዛጋጣሚ ስላገኘው ነው ደስ ብሎኛል ስለዚህ በጎነትህም አጋጣሚው ተጠቅሜ ይሄንን በጎ ነገር በልብህ ያስቀመጠ እግዚአብሔር መንፈስ ቅዱስ ስሙ የተመሰገነ ይሁን አሜን ምክንያቱም ይሄን የሚያሳስብ እግዚአብሔር ካለ በስተቀር ካንተ በላይ ብዙ ማድረግ የሚችሉ ሰዎች አሉ ማለትም ኢቭን አንተ ይሄድክበት ያለውን የሚዲያም አቅም ከዛ በላይም ሰዎች ኖሩ ይችላሉ ነገር ግን በበጎ ስራ ውስጥ ተሳትፈሃልና ደሞ እንደ አንድ እድለኛ ሰው ደሞ እኔን በዚህ መልኩ ደሞ በኔ በኩል እንድትሰራ አንደ በተላይ አእምሮ ላይ ይሄን በጎ ነገር ያስቀመጠ መጀመሪያ ስሙ ይመስገንና እኔ እንግዲህ የምክር ሰው ብዙ አይደለሁም ያው እንደምታውቀው አንድ ታለንት አለችኝ ወይም አንድ መክሊት አለችኝ እሷም እግዚአብሔር ያደረገልኝን በዜማ በተወሰነ ነገር አመስግኖ ማለፍ ነውና ከኔ ብዙ ምክር አጣብቅም ያው ሰባኪያን መምህራን ሲሆኑ በደንብ አድርገው መጽሐፍ ቅዱስን ጠቅሰው ያስተምሩ ይችላሉ እኔ ግን እንደው ምናልባት ምክር ሊባል ከቻለ እንግዲህ እግዚአብሔር ባንድም በሌላም ትላንት የነበርክበት ነገር አስተቶ ወደዚህ በጎ ስራ አምጥቷል ስለዚህ ከዚህ በኋላ ያንን ያስታወሱ ወደ ኋላ መቆዘም ጥቅም የለውም ምክንያቱም እግዚአብሔር ከይቅርታ በላይ የትላንት በደላችንን በማያልቀው ምሕረቱ መጠን ካለፈልን ትላንት ያስታወሱ ወደ ኋላ መንቆዘምበት ነገር አይኖርምና መጀመሪያ ትላንትን ከዚያ ከእስር ሆኖ ከሚያሰቃይ ከነበረው ቅድም ካልካቸው በጎ ያልሆኑ ተግባራት እንኳን በሰላም አውጥቶ ወደዚህ በጎ ነገር አደረሰ ቀጥሎ ግን ከዚህ በኋላ ላትመለስ በዚህ መልኩ ላትጎዳ አንድ ጊዜ ፈቷል እግዚአብሔር ማለት ነው ያ ስለሆነም ነው አሁን በሚገርም መንገድ እየታያያለው ቅድም ብያለው ካንተ በእድሜ ይበልጡ ሰዎች ያረጉትን ነው አንተ ያረካለው ሚዲያውም ቢሆን ከዚህ በላይ ተደማጭ ሆኑ ሰዎች ላረጉት ይችላሉ ስለዚህ ከዚህ በኋላ አንተ ይሄን ነገር ያሰብክ እኔ እውነት በሌላን ጊዜ መስተናገር ሰምቻለሁ በጥቂቱ መሰለኝ ላትመለስ ከዚህ በኋላ ጠላት ላይ ጫወትብህ ሰይጣን ላይ ጫወትብህ ላትመለስ አንድ የፈቶህ አሁን በመናየው አዶናይ ስለገለጠ ከዚህ በኋላ የትላንቱ ያስታወስን ምንቆዝበት ነገር አይኖርም ነገር ግን እንደምክር ደግሞ የቆመ ሰው ሁሉ የቆመ ቢመስለው እንዳይወድቅ ይጠንቀቅ የሚል መጽሐፍ አለ ቃል አለ ሁሉ ጊዜኛ መቆማችን ስናስብ መውደቅ ሊኖር ስለሚችል አጠንክረን እግሮቻችንን ከመሬት ላይ በመጥበቅ መጽሐፍ ቅዱስን አብዝቶ በማንበብ ጸሎትን በማድረግ የደረገልን ነገር አብዝተን በማሰብ ግን ከዚህ በኋላ ያ ነገር እንዳይከሰት ግን መከላከያ አጥር ይሆን ዘንድ እሱ ነው ማመክረህ አሁን በመቆመህ ደስ ይል ይገባል ነገር ግን ደግሞ እኔም አንተም ሁላችንም የቆምን ሲመስለን
ድንገት መውደቅ እንዳይኖር ደግሞ ሁሉ ጊዜ በጸሎት በጾምና በተጋድሎ ራሳችንን ማበርታት ግን ይኖርብናል። ስለ ትላንቱ ማንነት ግን ስለ ስራ ስለሰራ ላትፈታ ላትታሰር ከዚህ በኋላ የትላንቱን ማንነትን ከዚህ በኋላ ታሪክ ሆኖ እንዲቀር ደግሞ ስለረዳህ አምላካችንን እናመሰግናለን። አሁንም ግን መክረች ብቻ ናት። የቆመ ሰው ሁሉ የቆመ እንዳይመስለው መውደቅ ሊኖር ስለሚችል በጾም በጸሎት በተጋድሎ ማንም እንዳልሆንክ ራስህ ምንም እንዳልሆንክ የሚያደርግልህ እግዚአብሔር የሚሰራብህ እግዚአብሔር እንደሆነ ካሰብክ ከዚህ በኋላ ምን ነገር ሊመጣ እንደማይችል ነው ልመክርህ የምችለው። ሌሎችም ሰዎች ይህን የምናወራውን ነገር አስተካክለው ቢሰሙ የሚመከሩ ይመስላል። ቅድም ብያለሁ የምክር ሰው አይደለሁም፣ ብዙም የንግግር ሰው አይደለሁም። የሚቀናኝ ዜማ ስለሆነ እንደው ሌላ ጊዜ በዜማ በግጥም ደግሞ ተከሽኖ ይህን ዝማሬ ብንሰራው ሳይሻል አይቀርም። ደግሞ ድንገትን ስለተገናኘን ከዚህ በላይ ልናገር አልችልም። አዶናይ ሰዎች መካሪ ነህ ይሉኛል። ያው ስመክር ህይወቴ ስለተቃና ሁሉም ነገር ስላስተካከልኩኝ ሳይሆን ካስተካከልኳት ከድሮ ማንነቴ ተነስቼ ነው ያረምኳትን ነገር የምመክረው። እናም ያንተ ምክሮች ደግሞ በንግግር ብቻ ሳይሆን በመዝሙርም በጣም ብዙ ሰዎች አክመሃል መንፈሳቸው እና በጣም ትልቅ መካሪ ነህ ልልህ ፈልጋለሁ በኔ መነጽር በብዙ ኢትዮጵያውያን መነጽርም። እና አንዲት ጥያቄ ደግሞ በህይወትህ በጣም ከባድ የምትላት ቀን መቼ ነች? ስለዛች ቀን ብትነግረን በጣም ደስ ይለኛል። እውነት ነው ማልዋሽህ። አሁን ወዳለሁበት ገብረ ዮሐንስ ወደ መዝሙር ዓለም ለመሻገር የሄድኩባቸው ሁኔታዎች አሉ። አሁን እኔ ወደ ኋላ ተመልሼ አማርኛ ያፍታታው አልነግርህም፣ ታውቀዋለህ። ከ12ኛ ክፍል ሲኤልሲ ውጤት በኋላ የነበረው ህይወት በጣም ከባድ ነበር። እኛ የመንግስት ተማሪዎች ነን እንደምታውቀው የነበር ነው እና በዛን ጊዜ እኛ መንግስት ጋር ስለምንኖር ስንበላም ስንጠጣም ከመንግስት ተመድቦ የሚመጣ ባጀት ነው የምንኖረው። ከዛ በኋላ ያ ነገር ሲቆም ግራቀኝ ጨለማ ይሆንብሃል እና እኔ ዛን ጊዜ ዋጋ ለመክፈል የሄድኩባቸው መንገዶች ነበሩ። በተለይ ግን ወደ መንፈሳዊ መዝሙር ለመስራት አልጋ ባልጋ ነበር ይመስለኝ። ቤተ እግዚአብሔር ጋር ስገባ ሁሉ ነገር ክፍት ነበር ይመስለኝ እና ጥቂት የዛን ጊዜ ያየዋቸው ፈተናዎች አልደብቅህም አሁን የማየውን ገብረ ዮሐንስ አሁን ያለውን ገብረ ዮሐንስ ይመጣል ብዬ ያላሰብኩባቸው ቀናት ነበሩ። ይሄ በጣም ማረሳው ቀን ነው። እሱ ቀን 2002 ላይ በተለይ ይሄ ያ አመት ለኔ በጣም ከባድ አመት ነበር። ምናልባትም ተስፋ ቆርጬም ወደ ለምንድነው ወደ ሌላ መንገድ ራሴን ማላየው ብዬ ያሰብኩባቸው ቀናት ነበሩ። እግዚአብሔር ግን ባንድ በሌላም በኩል መጥቶ አሁን የምናየውን ገብረ ዮሐንስ ሊቀርጽ ያችን አመት ተጠቀመብኝ። አሁን ዛሬ የምታየውን ሰው ታያለህ። ስለዚህ ያ ቀን እኔ ከኢሲኤልሲ ውጤት በኋላ ያለው ገብረ ዮሐንስን አሁን የምናየውን ለማግኘት የተከፈለው ዋጋ ለኔ የመጨረሻ ተስፋ የቆረጥኩበትን ቀን ነው። ሰዎችም ተስፋ አድርጌ ነበር ማልደብቅ አሁን ከለከለ ያለህምና ወደ መዝሙርም ሲሻገር ወደዚህ ወደ ቤተ እግዚአብሔር ስመጣም ያግዙኛል ያልኳቸው ሰዎች ሰዎች ነበሩ። የዛን ጊዜ ግን የነበራቸው ሪስፖንድ መጠብቀው ያክል ስላልነበረ እኔ ከዛ በላይ ተስፋ ቆርበት ጊዜ አልነበረ። ግን እንኳን ደግሞ ያንን ቀን ማየት ይጠቅመኛል። ከዛ እግዚአብሔር በሌላ በኩል መጥቶ ደግሞ ሰው አስነሳ እና አሁን የምናየውን ገብረ ዮሐንስ ቀስ በቀስ ለማየት ደርሰናል። እና ያቺ 2002 ዓመት በተለይ በጣም ከባድ ዘመን ነበር። ዋው 15 ዓመት ያልኩ ነው። በጣም ብዙ ነገር አልፋል። ከዚህ ሁሉ ጥንካሬ በስተጀርባ ትልቅ ፈተና አለ። እሱን ፈተና ስላለፍክ ነው እዚህ ደረስከው። ዋው ህይወት እንደ ዘማሪ ገብረ ዮሐንስ ምን ይመስላል? የቀን በቀን ውሎ እንዴት ነው የምታሳልፈው? ህይወት በጣም መልካም ነው። ግረ መንገድ አሁን ነገ ተጓዥ ነው ማለት ነው። ጎባ ብያለሁ አይደል? የኛ ኑሮ በየክፍለ ሀገሩ እየተንቀሳቀስን ቃለ እግዚአብሔርን በዜማ ማመስገን ነው። ቤተክርስቲያናችን በምትልከን መንገድ ዛሬ ጎባ ነገ ጎባ ሳምንት ደግሞ ግረ መንገዴን ሳምንት 15 ቀን መቀሌ ነበርኩ አይደል? ተዝካለ እዛም የነበርነው መንፈሳዊ ተግባራት ነው። የወንድማችን ዲያቆን አስመላሽ ይተባረክ የትግርኛ መዝሙር ነበረ። እሱን አስመረቅን። ያው በዛውም በዚህም
መንፈሳዊ ተግባር ስለሆነ አንዴ መቀሌ አንዴ ባሌ አንዴ አዲስ አበባ እየሄድን ነው የምኖረውና ኑሮ በጣም በደስታ በተድላ በመስጋና ነው የምኖረው። ጥቂት ደግሞ እንደ ስጋ እረፍት ስለሚያስፈልገኝ 2-3 ቀን እረፍት አደርጋለሁ። ኦኬ በጣም በጣም ደስ ይላል። እንግዲህ በጣም ብዙ ሰዎች ሲቸገሩ የማያቸው መንፈሳቸው ያስገድዳቸዋል ወደማይፈልጉት ህይወት ውስጥ እንዲገቡ። አንዳንዱ ጭንቀት አለበት በጣም ህይወቱ በቃ ያለቀ የሚመስለው ተስፋ የቆረጠ እና አጠር ባለች ምክር ተስፋ ለቆረጡ ሰዎች የምትላቸው ነገር ካለ? ያው ቅድም የተናገርኩት ነገር እንዳለ ይሰመርልኝ። የምክር ሰው ወይም የዛ ሰው ባልሆንም መቼም ተስፋ እንደማይቆረጥ የኔ ህይወት ራሱ በቂ ነው። እኔ አሁን ዝም ብዬ ዛሬ ካንተ ጋር ለመገኘት የአንድ ጀንበር ወይ የአንድ አመት ጉዳይ አይደለም። ይሄ እንደምታውቀው ሌላው ቢቀር እንኳን አሁን ላለንበት ለመድረስ 15 አመት ያለማጋነን የፈጀ ጊዜ ነው ይወሰድ ነው። ከ15 አመት በፊት ገብረሃንስ ምን እንደነበረ አንተ አልነገርህም። ስለዚህ የትኛውም ነገር ይከብዳል እንጂ ሊነጋ ሲል ይጨልማል። ስለዚህ ተስፋ መቁረጥ ለየትኛውም ነገር መብትሄ ስለማይሆን አንደኛ እግዚአብሔር የሚባል አምላክ አለ። እርሱ ደግሞ በሱ ፊት ሁሉ ነገር ትንሽና ቀላል ነው። ዛሬ እኔ ራሴን ለማጥፋት ዛሬ ከንቱ ነኝ እያልኩ የማስበው ገብረሃንስ ለእግዚአብሔር ግን ትንሽ እንደሆነ ማሰብ አለብን። በተረፈ ግን የትኛውም ነገር ከእግዚአብሔር በላይ አይደለም እና ሁሉም ሰው የሚመካ ቢኖር በእግዚአብሔር ይመካ ነው እንደተባለው። ለየትኛውም ችግራችን መብትሄ እግዚአብሔር ጋር አለ። ሁሉም ሰው ቢጨንቀው ወደ ቤተ እግዚአብሔር መጥቶ እንባውን ቢያፈስ እግዚአብሔር የሚሰማ አምላክ፣ እግዚአብሔር የሚያይ አምላክ፣ እግዚአብሔር ሁሉን የሚችል አምላክ ነው። ስለዚህ ይሄንን በዚህ መንገድ ቢጠቀም ሰው እመክራለሁ። ምደግማት ግን እቺ እንደ ሌሎቹ መምህራንና ሊቃውንት ነገሮችን አሳክቶ የመናገር ጥበብ እኔ ጋር ስለሌለ የሚሰማው ሰው እንግዲህ አጣርቶ መስማት፣ ከዛ ከተናገርኩት ነገር ላይ ትንሽም ቢሆን ቆርጦ መስማት የሰሚው ፋንታ ነው። ይሄ ነው ልል የምችለው ወደ ነው።